ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ ልትመገቧቸው የሚገቡ በሽታን አሳደው የሚያጠፉ እንዲሁም ደግሞ የሚከላከሉ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ የሆኑ 15 ምግቦችን በዚህ ቪዲዮ ላይ በግልጽ እነግራችኋለሁኝ ማለት ነው። እነዚህን ምግቦችን ዘወትር የምትመገቡ ከሆነ በሽታ በፍጹም አጠገባችሁ አይደርስም ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚ ስለሆነ ሁላችሁም በቅንነት ላይክና ሼር ሳታደርጉ በፍጹም እንዳትጀምሩ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ብግነት ወይም ደግሞ ኢንፍላሜሽን የምንለው ዛሬ ለሚታዩ ለብዙ ከባድ የሆኑ የጤና ችግሮች ከከፍተኛ ድካም እናም የሰውነት ህመም እስከ የልብ በሽታ፣ የስኳር በሽታ እና አልፎ ተርፎም ለተዳከመ የሰውነት በሽታ የመከላከል አቅም በስተጀርባ ካሉ ትልልቅ ድብቅ የሆኑ ምክንያቶች ውስጥ አንዱ ነው። አስፈሪው ነገር ደግሞ አብዛኛው ሰው በየቀኑ የሚመገበው ነገር ብግነትን እያባባሰ ወይም ደግሞ እየተከላከለ መሆኑን እንኳን አለማወቁ ነው። ነገር ግን የምስራች አለ። ሰውነታችሁ ትክክለኛዎቹን አልሚ ምግቦችን ስትሰጡት ራሱን የመፈወስ አስገራሚ የሆነ ችሎታ አለው። አንዳንዶቹ በጣም ኃይለኛ የሆኑ ጸረ ብግነት መድኃኒቶች በመድኃኒት ቤት ውስጥ አይደሉም የሚገኙት እዚያው ቤታችሁ ውስጥ ነው። በዛሬው ቪዲዮአችን ታዲያ በየቀኑ መመገብ መጀመር ያለባችሁን 15 ኃይለኛ ጸረ ብግነት ምግቦችን እገልጽላችኋለሁኝ። እነዚህ ምግቦች ብግነትን መቀነስ ብቻ ሳይሆን የሰውነት በሽታ የመከላከል ስርዓታችሁን ለማጠናከር፣ የአካል ክፍሎቻችሁን ለመጠበቅ፣ የኢነርጂ መጠናችሁን ለማሻሻል እናም የረጅም ጊዜ ጤናችሁንም ለመደገፍም ይረዳሉ። እስከ መጨረሻው መመልከታችሁን እርግጠኛ ሁኑ። ምክንያቱም አንዳንዶቹ ምግቦች ምናልባት ቀድሞውኑ ቤታችሁ ውስጥ ይገኛሉ፣ ነገር ግን በትክክለኛው መንገድ እየተጠቀማችሁባቸው ላይሆን ይችላል። በትክክል ስትጠቀሙባቸው ደግሞ ጤናችሁን ሙሉ በሙሉ ሊለውጡት ይችላሉ ማለት ነው። ታዲያ በየቀኑ ልትመገቧቸው የምትችሏቸው 15 ኃይለኛ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ምግቦችን በግልጽ እነግራችኋለሁኝ። አንደኛ አረንጓዴ ቅጠላ ቅጠሎች ናቸው። እንደ ስፒናች፣ ቆስጣ እና የጎመን አይነቶች። እነዚህ በአንቲ ኦክሲዳንቶች፣ በቫይታሚን ሲ እና በሴል ደረጃ ብግነትን በሚዋጉ የእጽዋት ውህዶች የበለጸጉ ናቸው። ስር የሰደደ ብግነትን ወይም ደግሞ ኢንፍላሜሽንን የሚቀሰቅሱ ፍሪ ራዲካልስ የሚባሉ ጎጂ ሞለኪውሎችን ያመክናሉ። በስሙዚ ውስጥ ጨምራችሁ ከነጭ ሽንኩርት ጋር ቀለል አድርጋችሁ አንድ ላይ በማድረግና በሾርባ ወይም በወጥ ውስጥ ቀላቅላችሁ መመገብ ትችላላችሁ። ሁለተኛ የቤሪ ፍሬዎች ናቸው። እንደ ብሉቤሪ፣ እንጆሪ እና ስትሮበሪ ወይም ስትራውቤሪ የምንለው። እነዚህ ፍራፍሬዎች አንቶሲያኒን በሚባሉ ጠንካራ አንቲኦክሲዳንቶች የታጨቁ ናቸው። የብግነት ምልክቶችን ይቀንሳሉ፣ እንዲሁም ሴሎቻችሁንም ይጠብቃሉ። እንደ መክሰስ ተመገቧቸው። በእርጎ ወይም በአጃ ላይ ጨምራችሁ ተመገቡ። ፈይታችሁ በስሙዚ መልክም መጠጣት ትችላላችሁ። ሶስተኛ ስብነት ያላቸው አሳዎች ናቸው። ፋቲ ፊሽ የምንላቸው እንደ ሳልመን፣ ሰርዲን እናም ማካሬል። እነዚህ በኦሜጋ ስሪ ፋቲ አሲድ የበለጸጉ ናቸው። ኦሜጋ ስሪ ብግነትን ይቀንሳል፣ እንዲሁም የልብና የአንጎል ጤናንም ይደግፋል። በሳምንት ከ2 እስከ 3 ጊዜ ተመገቧቸው። በጥብስ በምድጃ ወይም ቀለል ባለ ዘይት አብስላችሁ ተጠቀሙ። አራተኛ ለውዝ ነው። እንደ አልመንድ እናም ዋልነት። እነዚህ በጤናማ ስብ፣ በፋይበር እና በአንቲ ኦክሲዳንት መከላከያዎች የተሞሉ ናቸው። ብግነትን ይቀንሳሉ፣ እንዲሁም የኮሌስትሮል መጠንንም ያሻሽላሉ። በየቀኑ አንድ እፍኝን ተመገቡ። በሰላጣ ወይም በቁርስ ላይ ጨምራችሁ ተመገቧቸው። አምስተኛ የወይራ ዘይት ነው። ኤክስትራ ቨርጂን ኦሊቭ ኦይል። የወይራ ዘይት ጸረ ብግነት አመጋገብ
ቁልፍ የሆነ አካል ነው። እንደ ተፈጥሯዊ ጸረ ብግነት ሆኖ የሚያገለግል ኦሊዮካንታል የተባለ ንጥረ ነገርንም ይዟል። የወይራ ዘይትን ለማብሰያ ዘይትነት ተጠቀሙበት። ታዲያ በከባድ ማብሰል አይደለም፣ ቀለል ባለ እሳት ባልገባበት መልኩ ነው። እንዲሁም በሰላጣዎች ላይ በቀስታ አፍስሳችሁ መጠቀም ትችላላችሁ። የወይራ ዘይትን 1 ማንኪያ ወይም ደግሞ 2 ማንኪያ በቀጥታ መጠጣትም ትችላላችሁ። 6ኛ ቲማቲም ነው። ቲማቲም ላይኮፒን በተባለ ጠንካራ አንቲኦክሲዳንት የበለጸገ ነው። ስር የሰደዱ በሽታዎች ጋር የተያያዘ ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስም ይረዳል። ቲማቲምን ጥሬውን ወይም በስሎ ተመገቡ። በሶስና በሾርባ ውስጥም ጨምራችሁ መጠቀም ትችላላችሁ። 7ኛ እርድ ነው። እርድ ከፍተኛ ጠቀሜታ ያለው ወርቃማ የሆነ ቅመም ነው። የብግነት መንገዶችን የሚዘጋ ኩርኩሚን የተባለ ውህድን ይዟል። በሻይ ወይም በወተት ውስጥ ጨምራችሁ እርድን መጠቀም ትችላላችሁ። በምግብ አሰራር ውስጥ ከቁንዶ በርበሬ ጋር እርድን መጠቀም ትችላላችሁ። ንጥረ ነገሩ በሰውነት ውስጥ እንዲመጠጥም ይረዳዋል። 8ኛ ነጭ ሽንኩርት ነው። ነጭ ሽንኩርት ተፈጥሯዊ የሰውነት በሽታ መከላከያ አቅምን የሚያሳድግ ነው። ብግነትን የሚቀንሱ እና ኢንፌክሽኖችንም የሚዋጉ የሰልፈር ውህዶችንም ይዟል። በየቀኑ በምግባችሁ ውስጥ ጨምሩ። ጠንካራ ውጤትም እንዲኖረው ከማብሰላችሁ በፊት ነጭ ሽንኩርትን አርቅቃችሁ ወይም ጨፍልቃችሁ 10 ደቂቃ ጠብቁት። በውስጡ ያለው አሊሲን የምንለው ንጥረ ነገር ይለቀቃል ማለት ነው። 9ኛ አረንጓዴ ሻይ ነው። አረንጓዴ ሻይ ኃይለኛ የጸረ ብግነት ወይም አንቲ ኢንፍላማቶሪ መጠጥ ነው። ሴሎችን በሚጠብቁ እናም ብግነትን በሚቀንሱ ካቴቺንስ የበለጸገ ነው። በየቀኑ ከ1 እስከ 2 ስኒ አረንጓዴ ሻይን ጠጡ። ከመጠን በላይ ስኳር ግን እንዳትጨምሩበት። 10ኛ አቮካዶ ነው። አቮካዶ በጤናማ ስብ እናም በአልሚ ምግቦች የታጨቀ ነው። ብግነትን ይቀንሳሉ እንዲሁም የልብ ጤናንም ይደግፋሉ። አቮካዶን ከምግብ ጋር ተመገቡት። በሰላጣ ወይም በሳንድዊች ውስጥም ጨምራችሁ ተመገቡ። 11ኛ ቃሪያ ነው። ሚጥሚጣ ወይም ደግሞ ቃሪያ ማለት ነው። እነዚህ በቪታሚኖች እና በአንቲ ኦክሲዳንቶች የበለጸጉ ናቸው። ብግነትን ለመቀነስ እና የበሽታ መከላከል አቅምንም ለማሳደግ ይረዳሉ። በጥብስ ምግቦች ውስጥ ጨምሩ። እንዲሁም በሰላጣ ውስጥም በጥሬው ከትፋችሁ አንድ ላይ ቃሪያን መመገብ ትችላላችሁ። 12ኛ ጥቁር ቸኮሌት ነው። 70% እናም ከዚያ በላይ የኮኮዋ ይዘት ያለው ማለት ነው። ጥቁር ቸኮሌት በመጠን ሲበላ ጤናማ ነው። ብግነትን የሚዋጉ የአንቲ ኦክሲዳንት መከላከያዎችንም ይዟል ማለት ነው። አንቲ ኦክሲዳንቶችን ይዟል። ታዲያ ጥቁር ቸኮሌትን ስትመገቡ 70% እና ከዚያ በላይ የኮኮዋ ይዘት ያለው መሆን መቻል አለበት ማለት ነው። ማንኛውም ጥቁር ቸኮሌት አይደለም። ትንሽ መጠን ብቻ ተመገቡ። በቀን ከ1 እስከ 2 ቁራጭ ብቻ። 13ኛ እንጉዳይ ነው። እንጉዳይ በተለይም እንደ ሺታክ እና ማይታክ ያሉ ዝርያዎች በጣም ምርጥ ናቸው። ብግነትን የሚቀንሱ እናም በሽታ የመከላከል አቅምንም የሚደግፉ ውህዶችንም ይዘዋል። በሾርባ በወጥ ወይም በጥብስ ውስጥ ጨምራችሁ መመገብ ትችላላችሁ። 14ኛ ጥራጥሬዎች ናቸው። እንደ ምስር፣ ሽምብራ እና ጥቁር ቦለቄ ምርጥ የእጽዋት ፕሮቲን ምንጮች ናቸው። ብግነትን የሚቀንሱ ከፍተኛ የሆነ ፋይበር እና የአንቲ ኦክሲዳንት ይዘት አላቸው። በሾርባ በሰላጣ ወይም በወጥ ውስጥ ጨምራችሁ መመገብ ትችላላችሁ። 15ኛ የሲትረስ ፍራፍሬዎች ናቸው። እንደ ብርቱካን እናም ሎሚ እነዚህ በቫይታሚን ሲ በከፍተኛ ሁኔታ የበለጸጉ ናቸው። የበሽታ መከላከል ስራን የሚያሳድጋሉ እንዲሁም ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳሉ። የሲትረስ ፍራፍሬዎችን ትኩሱን ተመገቡ። በየቀኑ በውሃችሁ ውስጥ ሎሚ ጨምራችሁ መጠቀም በጣም ምርጥ የሆነ ልምድ ነው። እውነተኛ ጥቅም ለማግኘት ታዲያ እንዲህ እያደረጋችሁ አቀላቅሏቸው። ጠዋት ላይ ለብ ያለ የሎሚ ውሃ እናም አረንጓዴ ሻይ እና አጃን በፍራፍሬ እናም በለውዝ፣ ምሳ ላይ ጥራጥሬ ወይም አሳ እና አትክልቶች እንዲሁም የወይራ ዘይትን
አንድ ላይ፣ እራት ላይ አረንጓዴ ቅጠላ ቅጠሎችና ነጭ ሽንኩርትና እርድ ያለበት ምግብን፣ መክሰስ ላይ ፍራፍሬዎች፣ ለውዝ ወይም ደግሞ ጥቁር ቸኮሌትን አንድ ላይ መመገብ ምርጥ ነው ማለት ነው። ታዲያ እነዚህን መመገባችሁን ብትቀጥሉም እንኳን ጎጂ ምግቦችን መመገብ ካላቆማችሁ የተሻለ ውጤትን በፍጹም አታገኙም። የተቀነባበረ ስኳርን፣ ጀንክ ፉድን፣ ጠቃሚነታቸው አነስተኛ የሆኑ ምግቦችንና የተጠበሱ ወይም ፍራይድ የሆኑ ምግቦችን ማስወገድ ያስፈልጋል። ብግነትን በትክክል ለመቀነስ እነዚህን መጥፎ ምግቦችን መቀነስ አስፈላጊ ነው። ታዲያ ብግነት ወይም ደግሞ ኢንፍላሜሽን የምንለው ትንሽ ጉዳይ ብቻ አይደለም፣ የብዙ ከባድ የሆኑ የጤና ችግሮች መነሻ ነው። ነገር ግን ኃይለኛው እውነት ይህ ነው፣ እናንተ በምታስቡት ልክ በእሱ ላይ የበለጠ ቁጥጥር አላችሁ ማለት ነው። በየቀኑ የምትመርጧቸው ምግቦች ወይ ሰውነታችሁን ቀስ በቀስ ሊጎዱት ይችላሉ፣ ወይም ደግሞ እንዲያገግም እንዲጠበቅና እንዲጠነክርም ሊረዱት ይችላሉ። እነዚህን ጸረ ብግነት ወይም አንቲ ኢንፍላማቶሪ ምግቦች እንደ አረንጓዴ ቅጠላቅጠሎች፣ ፍራፍሬዎች፣ ጤናማ ስቦችና ተፈጥሯዊ ቅመሞች ያሉ ነገሮችን በቀላሉ በዕለት ተዕለት ተግባራችሁ ውስጥ በማካተት ሰውነታችሁ በሽታን እንዲከላከል፣ የበሽታ መከላከል አቅማችሁን እንዲያሳድግ እናም አጠቃላይ ደህንነታችሁን እንዲያሻሽል የሚያስፈልጉትን መሳሪያዎች እየሰጣችሁት ነው። አስታውሱ፣ ሁሉንም ነገር በአንድ ጀንበር መቀየር አያስፈልጋችሁም። በትንሹ ጀምሩ። በየቀኑ ከነዚህ ምግቦች ውስጥ አንዱን ወይም ሁለቱን በምግባችሁ ውስጥ ጨምሩ። ወጥ ሆናችሁ ደግሞ ቀጥሉ። እናም በጊዜ ሂደት እነዚያ ትናንሽ ለውጦች ኃይለኛ የሆኑ ውጤቶችን ይፈጥራሉ። የኢነርጂ መጠናችሁ ይሻሻላል፣ ሰውነታችሁ ቀላል እንደሆነም ይሰማችኋል። እናም በስር የሰደደ በሽታ የመያዝ እድላችሁም ይቀንሳል። እንዲሁም እንዳትረሱ፣ ከምግባችሁ የምታስወግዱት ነገር ልክ እንደምትጨምሩት ነገር ሁሉ አስፈላጊ ነው። የተቀነባበሩ ምግቦችን፣ ከመጠን በላይ ስኳርን እናም ጤናማ ያልሆኑ ልማዶችን መቀነስ እነዚህን ጸረ ብግነት ምግቦች ይበልጥ ውጤታማ ያደርጋቸዋል። ጤናችሁ በየቀኑ በሚታዩ ምርጫዎቻችሁ ነው የሚገነባው። ስለዚህ በጥበብ ምረጡ፣ አስባችሁበት ተመገቡ እና ለሰውነታችሁም ጥንቃቄ ማድረግ ያስፈልጋል። ይህ ቪዲዮ ታዲያ ጠቃሚ ሆኖ ካገኛችሁት ህይወታችሁን በእውነት ሊለውጡ የሚችሉ ተጨማሪ ቀላልና የጤና ምክሮችን ለማግኘት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ለሌሎችም ሼር አድርጉ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ